ሰላም ሰላም ዩቱብ ፋሚሊ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ቪዲዮ እንደሚመቻችሁ እርግጠኛ ነኝ። ቢያንስ 50 ሰብስክራይብ አስገቡኝ እስቲ ላይቭ እንኳን እንድገባ ማለት ነው። እና ወደ ቪዲዮ አደረጋለሁ። ኮሜንት ለጣፈልኝ ኮሜንት እጥፋለሁ። ሼር እያደረጋችሁ ሺህ ዓመት በፊት የነበረ የንጉሳዊ ቤተሰብ ወይም ደግሞ የጀጅ አለም ደግሞ ምን ይባለው የፍርድ ቤት የዳኛ ልብስ የለበሱ እንጃ የምትመለከቱ ማለት ነው። ከነቆቤ ከነምናምን ይላ እንዴ ተማሪው እኔ ደግሞ ዳኒ ሮስት መስሎኝ መሪማ ዝንብሬ መሰልከኝ። አረላት Do you feel bonita? ወይዘሮ በቀሉ የቸኮለ ወይዬ እንዳይልክ ዋ የቸኮለ ወይዬ እንዳይል አረ ለማዘር ይዘህልኝ ነው። ምንድነው? እሺ እንዴት ቢያስበው ነው እሱ ራሱ የለበሰው እዚህ ስታይል አይመጣውም። የሆነ ሌላ ነገር ነው በቃ የሚመስለው። በሆስፒታሉ ስም እንግዲህ ትልቅ ይቅርታ የምንጠይቀው ነገር ምንድነው? በኦፕሬሽኑ ወቅት ልጆት ወደ ውስጥ ጠጠር ረስተናል። በሕክምና ቀጠሮ ይሄ እንግዲህ አብዞርቤሽናል ሙጠምጥ ይባላል። እንትን ደም ይመጣና ከስጋ ጋር ተመሳስሎ ምናምን ይሰፋል ነው አይደል? ዶክተር አቤት ነርስ። መቀስ ጠፍቶን ነበር አይታል እንዴ? መቀሱን ጠፋ። ጠጠና መቀስ አይደለም እኮ ጓንቶች ሴት አሉ። ወይኔ ጭራሽ ጓንት ድሮ ጓንት፣ ምላጭ፣ ዩኒፎርም፣ ማይክሮስኮፕ፣ ቲዩብ፣ ፋሻ ምን ውስጥ ቡና ያፈሉ ነበር እንዴ? ኧረ በለው ኧረ ላጥ ፈቃደኛ ሳትሆን ድንግልናዋን ያጣች ሴት ድንግልና ይመለሳል። በሰርጀሪ ድንግልና ይሰራል። አሁን ለምሳሌ ተደፍራ ድንግልናዋን ያጣች ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሀል ልትደፈር ትችላለች። ድንግልና ደግሞ በሌላም በጉልበት ስራ በሆነ ለመገንባት በጉልበት ስራ ለመጠበቅ በሚል ይሰራል ወይ ለዛ ሲባል ሰምቻለሁ። ይሰራል ሲባል ሰምቻለሁና እውነት ነው ይሄ? እውነት ነው ይሰራል። እንዴ ታዲያ ለምን እያደር ልጅ አገረዳለ? እውነት ደስ ይላቸዋል እኮ ባሎች ደስ ይላቸዋል። ያን ነገር ማምጣት አይደል? ይሄ በእንደዚህ ደስ ይበል አይበል አላ እንጂ ዶክተር ወንድ ሁሌ ልጅ አገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል? እንዴት ይሰራል እኮ የሚሰራው የድንግልና ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው። ስለዚህ ከሚሰነጥቅበት ቦታ ይደማል። ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው። ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ። ክብሯን ጠብቃ የኖረች የሆነች ሴት ለማለት ለጋብቻ ይቀር ነው የምፈልገው ያለችውን ድንግልና የሆነ ሰው መጥቶ ያሰናል። ከሞራል አንፃርስ ግን በቃ አይደለሽም እኮ እየተሰፋሽ እየመጣሽ ድንግል ነኝ ልክ ነው አይመጣውም። እንደዛ ፈልጋ ወዳ ፈቅዳ አይደለም የሰጠችው ተገዳ ነው። ስለዚህ ለምትወደው ሰው በክብር ድንግልናዋን ትሰጣለች። ወደኔ ጥያቄ እንዳሳብ ፌኩን እንዴት ነው የምናውቀው የምንለየው የሚለው ነገር ራሱ ቢብራራልን አሪፍ ነው ብዬ ነው ማምነው። እና ካሁን በኋላ ብራዘሮች ያ ኦሪጂናል ፌክ ኪውአር ስካን እያረክ ነው የምገባው ማለት ነው። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። ወይኔ ወገን የብልት ስነ ውበት ስንል ምን ማለታችን ነው? ውበት ብልትስ ውበት አለው ወይ? የብልት ስነ ውበት ሕክምና ሲባል የልጁ ጭንቅላቱ የወጣበትን አይነት ስፋት ማጥበብ አክቹአሊ ዝም ብሎ ማጥበብ ሳይሆን ስቲች በትክክል መልሶ ካልተሰፋ የመጣመም ሲሜትሪውን መጠበቅ የመሳሰሉ ነገሮች ወደ ነበረበት ቦታ መመለስ ማለት ነው። ለምሳሌ
ከምንሰራቸው ነገሮች መካከል አንደኛው ላቢዮፕላስቲ ይባላል። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። ኧረ ላሽ ይጠርልኝ ምንድን ነው አለ ከተጣመመ ምናምን ይላል ዶክተሩ። አሪፍ ነው። ሴት ነው የምትወደው ሲንግል መጠጣት? ትርጉም በኩካ ይላል። ኧረ እኔ ጃኒን ነው የምወደው። እንደውም ሻንጣ ውስጥ ቆልፌባት ነው የመጣሁት። ስም በጎች አሉ። ስም በጎች አሉ። ምንም ነገር የለህም። ስም በጎች አሉ አላለው። ኧረ ይመናጭሽ ይመችሽ። ኧረ ልጅ እያለን ዕቃ ዕቃ ስንጫወት ብሉ 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 ብሉ። እኔ በቆሎ እበላለሁ። ጎመን ብላ አንተን ጎመን ብላ። በቃ መሻ አይደለ? መሻ እንተኛ። ኧረ እንተኛ። ነገ ካስላችሁ እንተኛ። በቃ እኔም ከእናንተ ጋር ነው እሺ የምተኛው። ከእናንተ ጋር ተኛለሁ። ሂድ ልጁ ብቻ አንተ የሀብታም ልጅ አይደለም እንዴ? ብቻህን አትተኛ? ለምንድን ነው የምተኛው? ብቻዬን አልተኛም እንዴ? ከእናንተ ጋር ነው የምተኛው። ትፈልገው በባልና በሚስት ልጅ አይተኛም። ሂድ ተኛ። አልፈልግም እምቢ እንዴ። ሽንካይ በስኩት ነገር ተገዛለን ከበቃ በውሸት ገንዘብ ልሻውደኝ ነው። አልፈልግም። እንደው ባለኝ ነው የምፈልገው። ከሷ ጋር ነው የምተኛው። ባለኝ ዛሬ ዛሬ ነገ ባልቶናል። አንተ ዛሬ ነገ እውነትን ነው። ነገ አንተ ነው ባልቶናል። ዛሬ ነኝ። እሺ እኔ ነገ ባልሽ ነኝ። እሺ ዛሬ ግን እኔ ቶሎ ነው የሚመሸው። ስለዚህ 2 ደቂቃ ይነጋል። 2 ደቂቃ በኋላ ይነጋል። ባንተ ሁለት ጊዜ አምስት እኔ አልፈልግም። እኔ አለቅሳለሁ። በቃ አልቅስ ያበደ ነው። ምንም ማለት አልችልም። እንግዲህ በቃ ጣጣ ሳይበዛ ሳይንዛዛ ልጆትን ለልጃችን ስትሮ ተዘጋሽ። ምንድነው ነው? እስቲ በፊት አረፍ በሉ። ስታይል በያ ማለት ጋሽ ምን እሺ ታዩኛላችሁ? ተቀመጡ አለ። የመጣንበትን ዓላማ ሳንፈጽም አንቀመጥም። ምን አባታችሁ ታሽቋልጣላችሁ? ምድረ ሽማግሌ አሁን እንኳን አትቀመጡም እንዴ? በኋላ በባስ ቆማችሁ የብብሽታ እየጠገባችሁ አንተ የምትሄዱት? ኧረ ተው ተው፣ ጓደኛስ ምን ይላል ባልተነስ። አይ የመጣንበትን ጉዳይማ ሳንፈጽም በፍቱ አንቀመጥም። በጀ ለመሆኑ ልጁ ንብረት አለው እንዴ? አስተማማኝና ዘላቂ ለሁሉም የሚተርፍ ንብረት አለው። ኧረ አይገርሙትም? ሰፋ ይበሉ። የአየር ንብረት ነው። ልትቀልዱ ነው እንዴ የመጣችሁት? ለሽምግልና ነው የመጣነው አልነው እኮ። ምን መስማት ይሰናችሁ ናችሁ እንዴ? ነው የተደገሰ በምንድን ነው የሚተዳደረው እኮ ነው ያልኩህ። በጎዳና ነው የሚተዳደረው። ኧረ ተው ልጅ ምንም ሳይኖረው ነው እንዴ ልጅን ለመውሰድ ሽምግልና የላከው? እንዴ ስለሌለው እኮ ነው የመጣነው። ቢኖረው ምን አስመጣን? የሀብታም ልጅ ናት አላል? ሄድ ዲያቦቹ ላውጡ ከዚህ ምን ይመስላል? ምን እንደው ሌላ ታሪክ ውስጥ የገባ ነው። ሌላ ታሪክ ውስጥ እና ይሄን ቪዲዮ እስከዚህ ድረስ ካያችሁ ሰብስክራይብ አድርጉኝ። ቪዲዮ ከተመቻችሁም ላይክ አድርጉኝ። ሐሳባችሁን ኮመንት ላይ ጻፉልኝ። የሳይ ኳስ ብቻ ስለሆነ አይደለም እንደዚህ ማለት ሰው ከኳስ ያለፈ ስሜት ራስን በዛ ውስጥ ማየት ከባድ ነው። መፎካከር በጣም ብዙ ውስጥ ነበር። እንደበታደል ሆኖ ግን አየሁት። ታውቂያለሽ ኳስ ለአርሰናል ደጋፊ በጣም ትልቅ ነገር ነው። በመሸም አብሶ ረጅም ዓመት ለጠበቁ ደጋፊዎች ግን ሄዶ ደግሞ ዋንጫ እንደዚህ ምንም ያክል ስሜታዊ ቢሆኑ ሊገርም አይገባም። ኳስ በመብላቱ አርሰናል እዚህ በመድረሱ አይደለም እንደዚህ መንፈቀፈቀው። በዛ ውስጥ የነበረኝ ሐሳብ የኔ ትክክለኛነት ያለፍኩበት መንገድ ያማን ስለ አርሰናል መከራከር እንደ እናቴ ልጅ እኮ ነበር ስለ አርሰናል ማወራው። እንዴት ቴሪዮን እንዴ አይደለም ብዬ እኮ ከራከራለሁ። ወደ ሮማ መንበርሲ እኮ እንደዚህ አይደለም። ይሄ ራስ ለዛ ውስጥ ማስገባት ነው። የዛ ታሪክ አካል ማድረግ ነው። ያማን እና በጣም ደስ ይላል። በጣም ነው ደስ የሚለው። የምር እንኳን ደስ ያለው። እንኳን አብሮ ደስ በጣም ነው ደስ የሚለው። እግር ኳስ እግዚአብሔርን በጣም ስሜታዊ ያደርጋል። ትልቅ ሰዎች ሲያለቅሱ ምናምን ስታይ ይሄን ያክል ሊሉ ይችላሉ፣ ግን ኖርማል ነው። ብዙ አመት ጠብቀ ምናምን ነገር ይሄ ማየት ራሱ አንድ ነገር ነው።
የምሬን በጣም ነው ደስ የሚለው። በመጨረሻም ፔፕ ጋርዲዮላና ማንቸስተር ሲቲ መለያየታቸው እርግጥ ሆኗል። በቀጣይ ዓመት ማንቸስተር ሲቲ ከፔፕ ጋርዲዮላ ጋር አይቀጥልም። ይሄም የታወቀው እንግዲህ ያው ፔፕ ጋርዲዮላ ራሱ በተናገረው ነገር ነው። ስለዚህ በቀጣይ ማንቸስተር ሲቲ ለፔፕ ጋርዲዮላ ሐውልት የሚያቆምለት ይሆናል። ከዛ በተጨማሪ ደግሞ ይገባዋል አንዱ ሆኖ ስታንድ የስቴዲየሙ አንደኛው ስታንድ ማለት ነው በፔፕ ጋርዲዮላ ስታንድ በመባል ይሰየማል፣ ስያሜ ይሰጠዋል ማለት ነው በስሙ። ነገር ግን ጋርዲዮላ ከማንቸስተር ሲቲ ሙሉ ለሙሉ አይደለም የሚለቀው። ፔፕ ጋርዲዮላ በቀጣይ የሲቲ ፉትቦል ግሩፕ ግሎባል አምባሳደር በመሆን ይቀጥላልም ተብሏል። በቃ አርሰናል ካሁን በኋላ ሊጉ ላይ ፈነጥዛል ማለት ነው እንደፈለገ። በፊትም ሲቲ ነው የሚያስቆመው፣ ካሁን በኋላ ሊጉ የሱ ነው። ፔፕ ደግሞ ሐውልት ይገባዋል። ጸዴ አሰልጣኝ ነው፣ እኔ ይመቸኛል። የዛሬ ቪዲዮአችን ይሄን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ ሼር ያደረጋችሁ ለሌሎች እንዲደርስ